ለእግዚአብሔር ቃል ክብር እንቆምና ሮሜ ምዕራፍ 3 ከቁጥር 9 እስከ 20 ያለውን እናነባለን። ሮሜ ምዕራፍ 3 ከቁጥር 9 እስከ 20 ያለውን እናነባለን። እንግዲህ ምን እንላለን? እኛ ከእነርሱ እንበልጣለንን? ከቶ አይደለም። አይሁድም ሆኑ አሕዛብ ሁሉም ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። እንዲህ ተብሎ እንደተጻፈ ጻድቅ ማንም የለም አንድም እንኳ፣ አስተዋይ የለም፣ እግዚአብሔርንም የሚሻ አንድም የለም። ሁሉም ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል። በጎ የሚያደርግ ማንም የለም አንድም እንኳ። ጉሮሯቸው የተከፈተ መቃብር ነው፣ አንደበታቸው ሽንገላን ያዘወትራል። በከንፈሮቻቸው የእባብ መርዝ አለ፣ አፋቸው እርግማንንና ምሬት ሞልቶበታል። እግራቸው ደም ለማፍሰስ ፈጣን ነው፣ በመንገዳቸው ጥፋትና ጉስቁልና ይገኛል። የሰላምንም መንገድ አያውቁም። በዓይናቸው ፊት የእግዚአብሔር ፍርሃት የለም። እንግዲህ አፍ ሁሉ እንዲዘጋና ዓለም በሙሉ ለእግዚአብሔር መልስ እንዲሰጥ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንደሆነ እናውቃለን። ስለዚህ ሕግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም። ይልቁንም በሕግ አማካይነት ኃጢአትን እንገነዘባለን። እግዚአብሔር አባታችን አምላካችን ሆይ ስለ መልካምነትህ እናመሰግንሃለን። እግዚአብሔር ሆይ ስለ ማዳንህ ወንጌልህን ስለገለጥክልን ስለራራህልን ተመስገን። ጌታ ሆይ ዛሬም በዚህ ማለት እንድትናገር እንለምንሃለን። እግዚአብሔር ሆይ አንተ ካልተናገርክ ሰው ቢያወራ ትርጉም የለውም። ጌታ ሆይ ያንተ ቃል ያለ መንፈስህ ስለማይሆን መንፈስህ ከእኛ ጋር እንዲሆን ቃልህን እንዲበራልን እግዚአብሔር ሆይ ሰምተን ደግሞ የምንተገብር ሰዎች ታደርገን ዘንድ እንለምንሃለን። መንፈስህ ከሁላችን ጋር ይሁን፣ ቃልህ ይብራልን። በልጅ በክርስቶስ ኢየሱስ ስም በጌታ በኢየሱስ ስም ሰላም እላችኋለሁ። እንዴት ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። እንደ እውነት ለመናገር በቃ እመጣለሁ አልመጣም እያልኩ ነበር። ዛሬ አርብም ጥሩ ቀን አልነበረም፣ ከባድ ቀን ነበር። ከዛ ማታ ደግሞ ከባይብል ስተዲ ስመለስ ባለቤቴን አሟት ነበር። የኩላሊት ጠጠር አላት እና ከዚህ በፊት አሟት ነበረ። ከዛ ሌሊቱን በቃ በጣም በህመም ነበረች። ከዛ ትናንትና ሙሉ ቀን ሁለት የተለያየ ሆስፒታል ነበር እና እመጣለሁ አልመጣም እያልኩ ነበር። ግን እግዚአብሔር ጸጋውን ያበዛል እና እግዚአብሔር ይመስገን። እና አንዳንዴ ደግሞ በቃ እንደው እውነት እግዚአብሔር እየረዳን ነው ምናምን የሚለውን አይደል ስሜታችን ምን አይለው። አሁን ስትዘምር አልነበር በቃ እረኛችን ነው እግዚአብሔር እና አንዳንዴ አይሰማም። የሚገርም ነገር እንደዛ ምን አይለንም። ግን በማን ነው መለኪያው አይደል? የኔ ስሜት ምን አይደለም እግዚአብሔር እየረዳኝ ነው አይደለም የሚለውን መለኪያ ሊሆን አይችልም። አሳው ስለሆንኩ አንዳንዴ ስሜት ላይ ይደርሳል። አንዳንዴ ምን ያደርጋል ታች ይወርዳልና እግዚአብሔር እረኛችን ነው እና እግዚአብሔር በጎ ነው፣ መልካም ነው፣ ፍጹም ነው። ደግሞ ይሁን ያለው እግዚአብሔር ምንድነው? መልካም ነው። ቢገባንም ባይገባንም እና እግዚአብሔር መልካም ነው። ዛሬ ያንን የጀመርነው ከሮሜ ምዕራፍ 1 18 ጀምረን አይደል? አሁን ዛሬ ምዕራፍ 3 ቁጥር 20 ላይ ነው የምናቆመው። ያ በጣም ከባዱ ያልኳችሁ በቃ ጭልም ያለውን ጊዜ የምናጠናቀቅበት ነው። ወደ ብርሃኑ አንገባም ዛሬ ግን ቢያንስ ምን ያደርጋል እንቋጫለን። የምንቋጭበት ነው። ትዝ ካላችሁ ሮሜ ምዕራፍ 1 ቁጥር 18 ጀምረን እስከ መጨረሻው ምዕራፍ 1 መጨረሻ ድረስ አሕዛብን ምን ብለናቸዋል? ከሰናቸዋል አይደል? አሕዛብ በሙሉ እኛን ጨምሮ ማለት ነው። ምንድናቸው? ሞት ተገብቷቸዋል። እግዚአብሔር ምን ብሏቸዋል አይደል? በቁጣው ስር አድርጓቸዋል። የቁጣው ስር መሆናቸው ማሳያ ደግሞ የመጀመሪያው ምንድነው? ይሄ አሳልፎ ለአእምሯቸውን ብላቸዋል። ለማይረባ አእምሮ አሳልፎ ሰጥቷቸዋል። ምን ማለት መሰላችሁ? ኃጢአትን ሲያረጉ የሚወቅሳቸው አእምሮ፣ የሚወቅሳቸው ህሊና እና የመጀመሪያ ቅጣት ሰው የማይረዳው ኃጢአትን የማድረግ ምንድነው? ብቃት። ኃጢአትን በነፃነት ምንም ሳይሰማው ሰው የማድረግ ብቃቱ ምንድነው? የመጀመሪያው የእግዚአብሔር ቅጣት ነው። ሳይጸጽተው ከዋሻ፣ ከሰረቀ፣ ከዘሞተ፣ ከገደለና ከዘረፈ ሰው ምንድነው? የመጀመሪያ ቅጣቱ በድርጊቱ ነው። ያን በማድረጉ ማለት ነው። ሁለተኛው ደግሞ ድርጊቱ ምን አለው? ውጤት አለው አይደል? የሰረቀም የዘረፈም ያመነዘረም ምን አለው? ውጤት አለ። ውጤቱን እዚሁ ያጭዳል፣ ምድር ላይ ማለት ነው። ሰማይ አይደል? እዚሁ ያጭዳል። ሶስተኛው ቅጣት ምንድነው? እግዚአብሔር ፊት ቆሞ አይደል? አንድ ቀን ንጉሱ ፊት እንቆማለን። ሁላችን በነገራችን ሁላችን ንጉሱ ፊት እናደርጋለን፣ እንቆማለን። ይሄ ጠያቂ የለኝም በሚል አይነት የገንዘብና የመሳሪያ ብርታት የፖለቲካ ስልጣን ጉልበት አይደል እንደሚኖረው አይደለም። አንድ ቀን ሁሉ እግዚአብሔር ፊት ምን ያደርጋል? ፕሬዝዳንት የለ፣ እንትን የቀበሌ አስተዳደር ላይ ጽዳት የለ፣ ፒኤችዲ ያለው የለ፣ ዲግሪ የሌለው የለ፣ የተማረ የለ፣ ያልተማረ ወንድ ሴት ሁሉ በንጉሱ ፊት ምን ያደርጋል? ይቆማል። የዛን ጊዜ ደግሞ አይደል ሰው ምን ያደርጋል? በንጉሱ ፊት ይቀጣል። እና ከ18 ጀምሮ ምዕራፍ 1 ላይ ሙሉን አሕዛብ በእግዚአብሔር ፊት ናቸው።
ወርቀዋል፣ እግዚአብሔርን ብላ ክደዋል። ስለዚህ እግዚአብሔር ምን ያደርጋቸዋል? ይቀጣቸዋል፣ ቀጧቸዋልም የሚለውን ጳውሎስ ተናግሮ ነበረ። ከዛ ምዕራፍ 2 ሙሉን ስናይ ተዘካላችሁ አሕዛብ ብቻ ሳይሆኑ አይሁድም ራሳቸው ግን ምንድናቸው አይደል? ይቀጣሉ። እነሱም ቢሆን ነፃ አይደሉም። ምክንያቱም ሕግ ባለው አይደለም፣ ሕጉን መያዝ አይደለም። ዋናው ምንድነው? መኖር ነው። እና ጳውሎስ የሚለው ማንም ሕግን የሚፈጽም ደግሞ የለም፣ የፈጸመም የለም ይላቸዋል አይሁድ። እና ይሄ መገረዛችሁ ራሱ ቤተ መቅደሱ ስርዓቱ አባቶች ራሱ ስላልኖራችሁት ምን አይደለም ጠቃሚ እንደውም ይላቸዋል ክፋቱ ማለት ነው። መጽሐፍ ቅዱስ መኖራቸው ለነሱ ብሉይ ኪዳን መኖሩ ሕጉ መኖሩ ማለት ነው። ቤተ መቅደስ መኖሩ አባቶች መኖራቸው የቤተ ክህነት ስርዓት መኖሩ ራሱ እናንተን ይበልጥ በእግዚአብሔር ቁጣ ስር ያስቀምጣቸዋል። ለምን ታውቃላችሁ? እንደው አሕዛብ ቢያንስ የእግዚአብሔር ሕዝብ አይደሉም። እናንተ ግን ምንድናችሁ? የእግዚአብሔር ሕዝብ ናችሁ። ክንዱን አይታችኋል። ከባርነት ነፃ ወጥታችኋል። ከአሕዛብ መካከል ኃጢአተኛ ሆናችሁ ሳለ ጥቂት ሆናችሁ ሳለ እግዚአብሔር መርጦ ሕዝቡ አድርጓችኋል። ግን አልኖራችሁትም። ስለዚህ እናንተ ምን አይደላችሁ? ነፃ ልክ አሕዛብን እንደከሰስናቸው አይሁድም ምንድነው ተከሰዋል ይላል ጳውሎስ። ተከሰዋል እንደውም ይላቸዋል። በጣም ነው የሚገርመው ጳውሎስ። እንደውም ይላቸዋል እናንተ ተገርዘናል ትሉ ይሆናል፣ ግን ብትገረዙም እንኳ ይላቸዋል ጳውሎስ፣ ብትገረዙም እንኳ የልብ ግዝረት ስለሌላችሁ ያልተገረዘው አሕዛብ ሕጉን የሚፈጽም ከሆነ ፈጽሟል አይደለም፣ የሚፈጽም ከሆነ ቢፈጽም ምንድነው ከእናንተ የተሻለ እግዚአብሔር ፊት ተቀባይነት አለው። እና ምዕራፍ 3 ላይ የምትከራከሩ ከሆነ እግዚአብሔር ጻድቅ ፈራጅ ነው አይደል? አሕዛቡንም አይሁድንም ምን ያደርጋል? እኩል አቁሞ ምን ያደርጋል? ይፈርዳል። እና በቃ ይፈረድባቸዋል እያለ ለአይሁድ ያወራና ልክ አሁን ያለንበት ክፍል ቁጥር 9 ጋር ስንመጣ እንግዲህ ምን እንላለን ይላል ጳውሎስ። ተዘካራችሁ ምዕራፍ 3 ቁጥር 1 ላይ ታዲያ አይሁዳዊ መሆን ጥቅሙ ምንድነው እንዳለው አይነት ጥያቄ ነው። እንግዲህ ምን እንላለን? አሕዛብም ከተከሰሱ አይሁድም ከተከሰሱ ይበልጥ ደግሞ አይሁድን ሕግ ኖሯችሁ ቤተ መቅደስ ኖሯችሁ ስርዓት ኖሯችሁ በቃ እናንተ እግዚአብሔርን አላመለካችሁም ከተባለ እንግዲህ ምን እንላለን ይላል። እኛ ከነርሱ እንበልጣለን ይላል አይደል? እኛ ከነርሱ እንበልጣለን። እኛ የሚለው ጳውሎስ ራሱ አይሁድም ስለሆነ ራሱን ጨምሮ ከአይሁድ ጋር ተወግኖ ነው ምን የሚለው እኛ ከነርሱ እንበልጣለን። ስለዚህ ይሄ ክፍል ሲተረጎም ሁለት አይነት ሐሳብ አለው። አሁን እዚህ አንድ የምናነበው ትርጉም እንግዲህ እኛ ከነርሱ እንበልጣለን ይላል። ግን ሌላኛው ትርጉም ደግሞ ሊሆን የሚችለው የግሪኩን ስታጠኑት እንግዲህ እነርሱ ከኛ ይበልጣሉን የሚል አለው። እና አሁን የተመረጠው ትርጉም አብዛኞቻችን ጋር ያለው እኛ ከነሱ እንበልጣለን ወይ የሚል ነው። ይኸውላችሁ ትርጉሙ አያከራክረንም። እኛ ከነሱ እንበልጣለንም እንበል፣ እነሱ ከኛ ይበልጣሉ ወይ እንበል፣ ጉዳዩ ምንድነው? ማንም ከማንም አይበልጥም። ሁሉም ምንድነው? ሁሉም አመር ልሳሉ ሁሉ ያልቆሸሸ የለም። አይሁድ ከአሕዛብ አሕዛብ ከአይሁድ ምን ያደርጉ አይሻሉም ነው የሚለው። ማንም ከማንም አይሻልም ከቶ አይደለም። አይሁድም ሆኑ አሕዛብ ሁሉም ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። በቃ ማንም ነፃ የለም። ስለዚህ ማለት ነው መላው የሰው ዘር በሙሉ ምን ተብሏል? ተከሷል። አሁን እዚህ ጋር ጳውሎስ የሚከሰው መላው የሰው ዘር ነው። ለምንድን ነው ታዲያ የምንጮኸው መንገድ ለወንጌል ወተን ምን መሰክረው ከተባለ ለዚህ እኮ ነው። ከፍርድ የሚያመልጥ የለም። አይ እኔ እኮ በነገራችን ላይ የሚል ሰው የለም ነው የሚለው ጳውሎስ። አይሁድም ቢሆን አባቶች አሉኝ፣ ብሉይ ኪዳን አለኝ፣ ቤተ መቅደስ አለኝ፣ ግዛት አለኝ ቢልም እንኳን ምን ያደርገው አያመልጥም። አሕዛብ ደግሞ ሆኑ ኧረ እኔ በነገራችን ላይ በጣም ስነ ስርዓት ያለው ህይወት የኖርኩት ቸር ነበርኩ ደግ ነበርኩ ቢልም እንኳን ምን ያደርገው ከእግዚአብሔር ፍርድ አያመልጥም። እና ጳውሎስ ሁሉም ከኃጢአት በታች እንደሆኑ ከሰናቸዋል ይላል። ከሰናቸዋል፣ ሁሉም ከኃጢአት በታች ናቸው። እና ይሄን ክሱን ጳውሎስ ማስረጃ ለማቅረብ ከቁጥር 10 ጀምሮ የሚገርማችሁ እስከ 18 ድረስ ከብሉይ ኪዳን የተለያዩ ክፍሎችን ያመጣል ጳውሎስ። ምን ለማስረዳት? የሰው ዘር በሙሉ ምንድነው ለማለት ኃጢአተኛ ነው፣ በደለኛ ነው። በእግዚአብሔር ፊት ምንድነው? የሰው ዘር ቆሽሿል፣ ተበላሽቷል፣ ሻግቷል። ልክ እንጀራ እንደሚሻግት ሰው ምን ብሏል? ሻግቷል አይደል? አትክልትና ፍራፍሬ እንደሚበላሹ ሰው ምን ብሏል? ተበላሽቷል። የእግዚአብሔርን ምስል ምን ብሏል? በርዞታል በኃጢአት ምክንያት። ማንም ነፃ የለም የሚለውን ለማስረዳት ከቁጥር 10 እስከ 18 መዓት ጥቅስ ይዘረዝራል። ለምሳሌ ሁላችሁ ከቁጥር 10 ጀምረን እስከ 12 ብንመለከት እንደዚህ ይላል። እንዲህ ተብሎ እንደተጻፈ ጻድቅ ማንም የለም አንድም እንኳን። ይሄ ለመድኃኒት የሚሆን እንኳን የለም። ለናሙና የሚሆን ለማሳያ የሚሆን ለሳምፕል የሚሆን የለም። ሁሉም ምንድናቸው? በደለኛ ናቸው። ጻድቅ ማንም የለም አንድም እንኳን። ከዛስ 11 አስተዋይ የለም እግዚአብሔርን የሚሻ አንድም የለም። ማንም እግዚአብሔርን ምን አያደርግም
አይሻም። ሁሉም ተሳስተዋል፣ በአንድነት የማይጠቅሙ ጠቃሚ የሚባል ሰው የለም ነው የሚለው ጳውሎስ። የለም በጎ የሚያደርግ ማንም የለም አንድም እንኳን። እኔ በጣም ያደኩት በሌላ ቤተ እምነት ውስጥ ስለሆነ በጣም አክራሪ ነበርኩ እና ግን የተማርኩት ደግሞ ከ9 እስከ 12 ቃለ ሕይወት ትምህርት ቤት አለው። ጌጃ አይ ቲንክ 1 እስከ 8 አላቸው። ከዛ ቦሌ ደግሞ ያደኩበት ቦሌ ሚካኤል ሰፈር ደግሞ የዛ ቦሌ ቃለ ቤተክርስቲያን ግቢ ውስጥ ከ9 እስከ 12 አሁን እንኳን አሳድገውታል፣ ከታች ጀምሮ አላቸው ይመስለኛል። እና ከ9 እስከ 12 ነበር በእኛ ጊዜ እና እዛ ነው የተማርኩት። ከ9 እስከ 12 ነው የተማርኩት። እና እኛ ስንገባ ነው ለመጀመሪያ ጊዜ የሌላ ቤተ እምነት የተማሪዎች ህብረት የጀመርነው እኛ ነው። እና በጣም በቃ በነበርኩበት ቤተ እምነት በሰው ዘንድ አከራለህ ወይም ጠይቃለህ ምናምን እባላለሁ እና አስቸግር ነበር፣ በጣም አስቸግር ነበር። እና አንዴ ትዝ ይለኛል ድሮ አሁን አይደለም በወቅቱ እኛ በተማርን ጊዜ ቻፕል ነበር እዛ ትምህርት ቤት ውስጥ ጠዋት ሰኞና አርብ ቻፕል ነበር። ስለዚህ የትኛውም እምነት ተከታይ ይሁን አንድ ተማሪ ሰኞና አርብ ቻፕል ምን ያደርጋል? ይገባል። እና ምን ያህል አመፀኛ እንደሆንኩ ላሳያችሁ ነው፣ ጳውሎስ የሚለውን ላሳያችሁ ማለት ነው። ከዛ እኛ ነው የጀመርነው የተማሪዎች ጉባኤ ጧጧት ቻፕል አለ ሰኞና አርብ በግድ ነው የምንገባው። እና አንዴ ያሁን ወንጌል ነው የሚሰበከው፣ መዝሙር ይዘምራል፣ ወንጌል ይሰበካል። ወንጌላዊ የሆኑ ተማሪዎች ደግሞ ያስተባብራሉ ከቤተክርስቲያኒቱ ጋር ሆነው። እና አንዴ አገልጋዩ የተጋበዘ አገልጋይ ነው የዛን ቀን ወጣ ያገለግልና እስቲ ከእናንተ መሃል እግዚአብሔር የለም የምትሉ አለ ይመስለኛል። ከ9 እስከ 12 ተማሪዎች ነን ማንም አይልም ብሎ አስበው ይመስለኛል እንደዛ ያለው። ይሄ ለስብከቱ መንደርደሪያ ነው። አስቡ 9 ኤቢሲ 10 ኤቢሲ እስከ 12 ኤቢሲ አለ። በጣም ብዙ ተማሪ ነው። ከዛ ሁሉ መሃል እኔ እጄን አወጣሁ እና ደነገጠ ሰውየው፣ ምክንያቱም አልጠበቀም። እና መጀመሪያ የሚለው ስራት አጨብጭቡለት ምናምን አለ እና ሁሉም አጨበጨቡልኝ ምናምን ተማሪዎች። ከዛ ሰነፍ በልቡ እግዚአብሔር የለም ይላል አለ። ስብከቱን ቀጠለ። በጣም አስቸጋሪ ነበር። በኋላ ረጅም ነው ታሪኩ። ብቻ ይሄ ጌታን በትክክል ካወቅኩ በኋላ አይ ቲንክ ነገረ መለኮት ልማር ገብቼ ይሁን ሰው አገኘኝ። እሱ ሰውዬ ደግሞ ኤሌመንተሪ አስተማሪኝ ሰው ነው እና በጣም ጥሩ ሰው ነው። ግን እሱ በጌታ ነው እና ግን ኤሌመንተሪ አስተማሪ ነበር፣ ጂኦግራፊ አስተማሪ ነበር። አገኘው በጣም ነው የሚገርመው ምናምን እዚህ ምን ትሰራለህ ምናምን። አይ እንደዚህ ሆኖ ጌታ ራርቶልኝ ይኸውልህ በቃ አሁን ደግሞ አገልግሎት ለማገልገል እየተማርኩ ነው አልኩት። የሚገርም ነገር አለኝ፣ አንተ ድሮም ግን ተጠይቅ ነበር አለኝ። አልጠይቅም። ገብታችኋል? አሁን ጳውሎስ የሚለላችሁ ማንም እግዚአብሔር ምን ያደርገው አልፈልግም ነበር። አመፀኛ ስለነበርኩኝ ገብታችኋል? መረበሽ ስለምወድ የሆነ እነሱ ያወሩት ነገር ላይ አመክንዮ ለማምጣት ሞክሬ ይሆናል እንጂ እግዚአብሔርን ፈልጌ ነው ብዬ አላምንም። መጽሐፍ ቅዱስ የሚለው ምንድነው? ማንም እግዚአብሔር ምን ያደርገው እያለ ያለው ጳውሎስ መስራችሁ እግዚአብሔር ፈልጎ አገኘን እንጂ ከየገባንበት ጉድጓድ እኛ ፈልገ ነው አላገኘ ነው አይደል? ሙት የሆነ ሰው እንዴት ብሎ እግዚአብሔርን ይፈልጋል? ቅዱሳን ሙት እኮ ነው ሰው አይደል? ጳውሎስ ሲናገር በአየር ላይ ላሉት መንፈሳውያን አለቃ ለሆነው ምን ታረጉ ነበር? ትታዘዙ ነበር፣ ትገዙ ነበር አይደል? የሥጋንም ፍቃድ ምን ታረጉ ነበር። እና ሰው ምኞቱም እርምጃውም ሐሳቡም ንግግሩም ምንድን ነበር? ኃጢአት ነበር፣ ክፋት ነበር። እግዚአብሔርን አይፈልግም ሰው። ማንም እግዚአብሔርን አይፈልግም። እግዚአብሔር ፈልጎ ምን አደረገው እንጂ አገኘው እንጂ። አስፋሽታል። ያቺ ኢየሱስ ውሃ ልትቀዳ ያገኛት ሳምራዊት ሴት ፈልጋው ነው እንዴ ያገኛት? ፈልጎ እኮ ነው አይደል? ፈልጎ አገኛት። እና ጳውሎስ የሚለው ማንም እግዚአብሔር ምን ያደረገው አይፈልግም። አንድ የለም ለናሙና እንደው ጌታዬ ዓለማትን የፈጠረ ማን ነው ይሆን ብሎ አስበው የሚፈልገው ሰው የለም ነው የሚለው ጳውሎስ። አንድ የሚያስተውል የለም። አያችሁላችሁ? መማር፣ ማግባት፣ መውለድ፣ ልጆች ማሳደግ፣ ስልጣን መያዝ፣ መነገድ ምን አይደለም? እግዚአብሔርን መፈለግ አይደለም። እነዚህ ነገሮች ሰው ሁሉ የሚያደርጋቸው ናቸው። አማኙም አማኝ ያልሆነው ምን ያደርጋል? የዘረዘርናቸውን በሙሉ ያደርጋል። እግዚአብሔርን መፈለግ በተመለከተ ግን ማንም ሰው ምን ያደርጋል? እግዚአብሔር አይፈልግም። ይሄ እኮ የተጻፈው ብሉይ ኪዳን ላይ ነው። በነገራችን ላይ ማለት ሊከብዳችሁ እንደሚችል በአቅም ዝም ብላችሁ አብርሃምን አስቡት። አብርሃም ማን ነው? አብርሃም እኮ ጣዖት አምላኪ ነው አይደል?
ከዘር ማንዘሩ ቢጠና ምንድነው ጣዖት አይደል? አብርሃም ከካራን አይደል የወጣው? ካራን ምንድነው? ጣዖት እኮ ነው የሚያመልኩት። እግዚአብሔርን ፈለገ። አብርሃም ራሱ ምን ያመልክ ነበር? ጣዖት። ለምን? ከእናትና አባቱ ያየውና ከዘመድ አዝማዱ ያየውና። እና አንዳንድ ሰው ቢገርማቸው አብርሃም በወቅቱ ከነበሩ ሰዎች ለየት ይላል ምናምን ይላል። አንዳንድ ቤት ያለ ሰው አይለይም አብርሃም። ለዛ ነው ምን ይላል መጽሐፍ ቅዱስ ሲናገር ሶርያዊ ነበር ይላቸዋል እስራኤላውያን። አባትህ ምን ነበር? ሶርያዊ ነበር። አስታውስ፣ አብርሃምን የመረጠው ማን ነው? እግዚአብሔር። ለዛ ነው ዘዳግም ላይ ይነግራቸዋል እስራኤላውያን እኔ ነኝ የመረጥኳችሁ እኮ። የመረጥኳችሁ ማን ነው? እኔ ነኝ እንጂ እናንተ ምን አደረጋችሁ? አልመረጣችሁኝም። እና ጳውሎስ ብሎ ማንም ሰው እግዚአብሔር ምን ያደርገው አይፈልግም። አንድ የሚያስተውል የለም ለናሙና የሚሆን እንኳን እግዚአብሔር ራርቶ ነው እንጂ ይላል ጳውሎስ። ራርቶ ነው። ከዛ ከቁጥር 13 እስከ 14 ስለ አንደበት ኃጢአት ይናገራል። ምንድነው የሰው ልጅ የሚመስለው የሚለውን። ከዛ ደግሞ ከ15 እስከ 18 ደግሞ የድርጊት ኃጢአት ሲሰረዝር እናያለን ጳውሎስ። ሁሉም ተሳስተዋል ይላልና ምን ይላል? ጉሮሮአቸው የተከፈተ መቃብር ነው፣ አንደበታቸው ምንድነው ሽንገላን ያዘወትራል፣ ከንፈሮቻቸው ላይ የእባብ መርዝ አለ፣ አፋቸው እርግማንንና ምሬት ሞልቶበታል። እዩ ለማስረጃነት የምትፈልጉ ከሆነ እዩ የሰውን አንደበት ይላል። ምንድነው የሰው አንደበት ብትመለከቱ ምንድነው ስትሉት ሽንገላን ያዘወትራል፣ ሐሜትን ሐሰትን ምን ያደርጋል? ያዘወትራል። የሰው አፍ በሙሉ እግዚአብሔር ካላገኘው በስተቀር እግዚአብሔር ዳሶ አይደል ካላዳነው በስተቀር የሰው አፍ በሙሉ ክፋትን ነው የሚመኘው፣ የሚናገረው ክፋትን ነው። ክፋት ምሬት ሞልቶበታል ይላል። ይሄ ከምንድነው የሚመነጨው ስንል ከልብ አይደል? ኢየሱስ ምን አለ? ሰው በልቡ ሞልቶ ያለው ምን ያደርጋል? ባፉ ይናገራል አይደል? ከውስጥ የሚወጣ እንጂ ወደ ውስጥ የሚገባ ምን ያደርጋል? እንጀራማ ምን ያደርጋል? እንጀራና ዳቦማ ገብቶ ይወጣል እኮ። ጉዳዩ ምንድነው? ከልብ ግን ያለው እዚህ ልብ ውስጥ የተጠራቀመው ነገር ግን በአንደበት ይወጣል። እነዚህን ሰዎች ሲናገር ጳውሎስ አሕዛብም ሆነ አይሁድ ንግግራቸው ምንድነው? ክፋት ነው። የተሞላው ምንድነው? ክፋት ነው፣ ሽንገላ ነው። እንደው መርዝ አለ ይላል አንደበታቸው ላይ። ለምን አልተፈወሰማ? ሁለቱም ተከሰዋል። ሁለቱም በኃጢአት ስር ናቸው ይላል ጳውሎስ። እና አሁን እንደዛ አይመስላችሁም? ዓለሙ እንደዛ አይመስልም? ለዛ ነው ቤተክርስቲያን ውስጥ ራሱ ጠንቀቅ ማለት መጸለይ፣ ቤተክርስቲያን ዲሲፕሊን ማድረግ አለባት እኮ። ለዛ ነው አይደል? ሰው በጌታ ነው ይሳለ እኮ። በጌታነቱን ማሳያ ምንድነው አይደል? በጣም አሁን እኮ ጊዜው ከብዷል። መጠየቅ አለብን። በጌታ ነው ሲል እንዴት ነው በጌታ ይሆንኩ? በምንድን ነው የምናውቀው አይደል? ማቴዎስ 7 ላይ ኢየሱስ ይላል ከፍሬያቸው ታውቋቸዋላችሁ። ጌታ ሆይ በጣም አስፈሪ ክፍል አለው ኢየሱስ። ጌታ ሆይ ስራችሁን ብቻ ምን አታርጉም? የዘላለምን ሕይወት አትወርሱም። የእግዚአብሔር መንግስት ምን አታርጉም? አትወርሱም። ይልቁንስ የእግዚአብሔር መንግስት የሚወርሰው የአባቴን ፈቃድ ምን የሚያደርግ ነው? የሚፈጽም ነው፣ የሚያደርግ ነው ይላል። ሰው ያለ ማቋረጥ እንዴት ሊዋሽ ይችላል? አንድ ቀን ሊዋሽ ኢትስ ኦኬ፣ ሁለት ቀን እሺ ምን ይችላል? እንዴት ነው የህይወት ዘዬ የሚሆነው? ሐሰት እንዴት ነው የህይወት ይሄ መርህ የሚሆነው ለሰው አማኝ ነኝ ለሚል ሰው? ገብታችኋል? እንዴት ነው ሰው አማኝ ነኝ የሚል ሰው ነጋ ጠባ ክፋት የሚጎነጉ ነው አይደል? ልክ ዳንቴል እንደሚጠለፍ አማኝ ነን የሚሉ ሰዎች ተንኮል የሚጠልፉ ከሆነ ደግሞ ተንኮሉ የገዛ ሩቅ እንኳን አይደለም። የሚገርማችሁ የገዛ በጌታ ወንድምና እህቶች የሆኑ ሰዎች ላይ ነው። እንዴት ነው የሚሆነው? እና ቼክ ማድረግ አለብን። አሁን የጳውሎስን ትምህርት ስንሰማ አሕዛብም አይሁዳውያንም ሁለቱም ተከሰዋል፣ ከኃጢአት ስር ናቸው፣ የእግዚአብሔር ፍርድ ይጠብቃቸዋል እያለን ስናወራ ቤት ውስጥም ማየት አለብን። እንዴት ነው ቤት ውስጥ ያለ ነው ሰዎች አይደል? የአባቴን ፈቃድ የሚፈጽም ነው ይላል ኢየሱስ። ከዛ እግራቸው ደም ለማፍሰስ ፈጣን ነው፣ በመንገዳቸው ጥፋትና ጉስቁልና ይገኛል፣ የሰላምንም መንገድ አያውቁም። እና አሁን ዓለሙን ስታዩት አይገርማችሁ? የዓለም ሩጫ ጥርፊያ ለምንድን ነው? ድሮ አሁን የሆነ ሀገር ሁለት ሀገራት ተዋጉ ምናምን ሲባል የሚደርስብን አይመስልም ነበር። ሁለት እንቁራሪቶች አሉ ጉድጓድ ውስጥ ሆነው ያወራሉ አሉ እና እያወጉ ቅርብ ርቀት ላይ ያለ መንደር እሳት ነደደ እና አንደኛው እንቁራሪት ኧረ እሳት ነደደ ምን ይሻላል ምናምን ትላለች እና ሁለተኛው እንቁራሪት ምን አገባን አለች። ምን አገባን? እኛ ያለ ነው የት ነው? ኩሬ ውስጥ አይደለም ወይ? መላ ሰፈሩ ቢነድ ምን ያደርገን? እኛን አይነካልም። እኛ ያለ ነው ምን ውስጥ ነው? ኩሬ ውስጥ ነው። ኧረ አይደለም ትላለች ያችኛዋ። እንዴ ጉዳት እየደረሰ ነው ትላለች እና ወጣች ያችኛዋ ጉዳቱን ለማየት እና ያችኛዋ እኔ አይመለከተኝም ብላ እዛ ኩሬ ውስጥ ቆየችና
የሰፈሩ ሰዎች እሳት ለማጥፋት ወደዛ ኩሬ መጥተው በባሊ እየቀዱ ውሃ ሲያጠፉ እሷንም ከውሃው ጋር ቀርተው ምን አደረጓት? እሳት ውስጥ ወረወሯትና ይሄ አሁን ሩቅ ነው ምናምን የሚል ነበር ድሮ ጦርነት ይመጣ። አሁን ዝም ብላችሁ የኢራንን ጦርነት ይዩት 10 ምናምን ሀገር ወይ 20 ምናምን ሀገር ጨምሯል አሁን ይመስለኛል። እና ሩጫቸው ለምንድን ነው? እኔ በጣም የሚታየኝ ይሄ ነው። በቃ እግራቸው ደም ለማፍሰስ ምንድን ነው ይፈጥናል። አይገርም? ለንግግር አይደለም የሚፈጥነው፣ ደም ለማፍሰስ ምን ያደርጋል? ይፈጥናል። እኔ ማ ትክክል እንደሆነ አላውቅም፣ መድኃኒዓለም ነው የሚያውቀው። ግን እርስ በርስ የሚገዳደሉትን ሳይ ደግሞ ብዙ ጊዜ የሚገርማቸው አዛዦቹ እኮ ይገዳደሉ አይደል? በጣም ሬር ኬዝ ላይ ነው አዛዡ ምንድን ነው የሚያደርገው? ያዛል፣ በቲቪ መግለጫ ይሰጣል ምናምን አይደል? የሚሞተው ማን ነው? ህዝቡ አይደል? ሰው የድሃው ልጅ አይደል የሚሞተው? እና እግራቸው በጣም ፈጣን ነው ይላል። ጥፋትና ጉስቁልና ምን ያደርጋል? መንገዳቸው ላይ ይገኛል። አሁን እነሱ በጥጋብ ስለተጣሉ እኛ ምን እናደርጋለን አይደል? ነዳጅ ሰልፍ አለ ማለት ነው። ናፍጣ ከሆነ አታገኙም አይደል? ቀስ ብሎ ምግብ ምን ያደርጋል? ይጨምራል አይደል? ኮንሲኩዌንሱን እናየዋለን፣ ውጤቱን እናየዋለን። እዚህ ትንሽ ራቅ ያለ ጸብ የሚመስል ማለት የኛን ሀገር ብታመጡ ደግሞ ሌላ ታሪክ ነው። በቃ ሰው በኃጢአት ስለወደቀ ፍጥነቱ ምንድን ነው? ሩጫ ወደ ምንድን ነው? ጥፋት፣ ጉስቁልና አይደል? ግድያ፣ ነፍስ ማጥፋት። ይሄን ሁሉ ጳውሎስ ይዘረዝራል። የሰላምን መንገድ አያውቁም ይላል። ቆም ብሎ ስለ መነጋገር ምን ያደርጉ አያውቁም። እና 18 በጣም ነው የሚገርመኝ። በአይናቸው ፊት የእግዚአብሔር ፍርሃት የለም። እና ማናቸውም አሕዛብም ሆነ አይሁድ እግዚአብሔር ምን ያደርጉ አይፈሩም። ምን ማለት ነው? እንዴት ሁለቱም እግዚአብሔርን አይፈሩም? እንዴት አንድ ለናሙና እንኳን የሚፈራ ሰው ይጠፋል? ጳውሎስ ምን ሁሉም ነው የማይፈሩት። እከሌ አይደለም፣ የሆነ አገር አይደለም፣ የሆነ ህዝብ ብቻውን አይደለም፣ የሰው ዘር በሙሉ እግዚአብሔር ምን ያደርግ አይፈራም። በአይናቸው ፊት የእግዚአብሔር ፍርሃት የለም። ዓለማትን እግዚአብሔር እንደፈጠራል እንደ መጋረጃ እንደዘረጋቸው መልሶ እንደሚጠቀላቸው ማስተዋል የለም። ህይወታቸውን ሲኖሩት በየቀኑ ሲኖሩ የሚያስቡት ሐሳብ፣ የሚያደርጉት ንግግር፣ የሚያደርጉት ድርጊት ጠያቂ እንዳለው ምን ያደርጉ አያስቡም። እግዚአብሔር ይጠይቀኛል የሚል ሐሳብ በአእምሯቸው የለም። ስለዚህ አሕዛብም ሆነ አይሁድ ምንድን ናቸው? በእግዚአብሔር ፊት ከኃጢአት ስር ናቸው፣ ከኃጢአት በታች ናቸው። ማንም ጻድቅ የለም፣ አንድም አስተዋይ የለም። እና ይሄን ቆም ብለን ካሰብ ነው ይላችሁ በቃ ሰው የተባለ በሙሉ ምን አድርጓል? ረክሷል። የተባለን ሰዎች በሙሉ ምን ብለን ነበር? ረክሰን ነበር። ከየት ነው የሚጀምረው? አዳምና ሔዋን አይደል? አዳምና ሔዋን እግዚአብሔር ላይ ባመፁ ጊዜ አይደል? የእግዚአብሔርን ፍቃድን ባረጉ ጊዜ፣ በጣሱ ጊዜ፣ ከእግዚአብሔር ይልቅ ሰይጣንን መስማት በመረጡ ጊዜ የመጣ ውጤት ነው። የእግዚአብሔር አምሳል ምን ሆነ? ተበረዘ። ስለዚህ ማንም ንጹህ የሚባል አይደለም። የሰው ልጅ ቀርቶ ፍጥረት ዓለሙ ምን ብሏል? በኃጢአት ረክሷል። ስለዚህ ምን ይሁን ጳውሎስ ስትሉት እንግዲህ አፍ ሁሉ እንዲዘጋና ዓለም በሙሉ ለእግዚአብሔር መልስ እንዲሰጥ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንደሆነ እናውቃለን። ምን እንዲህ ይላል? አፍ ሁሉ እንዲዘጋ ዓለም በሙሉ ለእግዚአብሔር መልስ እንዲሰጥ ሕግ የሚናገረውን ሁሉ ከሕግ በታች ላሉት እንደሆነ እናውቃለን። ዝም ብላችሁ አሁን ካስተዋላችሁት አፍ ተዘግቶ መልስ የሚሰጠው እንዴት ነው? አረ አፍ ሁሉ እንዲዘጋና ይላል። ከዛ ደግሞ በተቃራኒው ዓለም በሙሉ ለእግዚአብሔር መልስ እንዲሰጥ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንደሆነ እናውቃለን። ማለት ጳውሎስ እያለ ያለው አንድ መልስ የሚሰጥ እንኳን መኖር አይችልም። ለምን? ሁሉ ከሕግ በታች ምንድናቸው? ኃጢአትን ሰርተዋል። ማን ነው ደፋር በእግዚአብሔር ፊት የሚቆም? እኔ እንዲህ አላረኩም። የሕግ ችግሩ መሰላችሁ ከሕግ ዝርዝር መካከል አንዲቷን ብቻ ሰው ቢሳሳት በተአምራት ሌላውን በሙሉ አድርጎ አንዲቷን ቢሳሳት ምንድን ነው? ጥፋተኛ። ግን ሲጀመር ሰው በኃጢአት ስለረከሰ ዝንባሌው እንኳን ወዴት ነው? ወደ ኃጢአት ነው። ለዛም ዳዊት እናቴ በአመፃ ምን አደረገች ይላል? ጸነሰችኝ። እና አስተውላችሁ ከሆነ እኔ ነግሬያችሁ ከሆነ አላውቅም፣ ልጆች በጣም ያው አሁን የተለመደ ንግግር አለ። በቃ ልጆች ነጭ ወረቀት ናቸው ይባላል። ነጭ ወረቀት ናቸው የምትጽፉባቸው ምን ያደርጋል? ማን ያለው? አረ ማን የነገረን? እውነት ለመናገር ነጭ ወረቀት ናቸው። በጣም ነው የሚገርመኝ። ልጆች አሁን ልጅ አላችሁ ይገባቸዋል። ቤት ውስጥ ልጆች ዝም አሉ ማለት ምንድን ነው?
ችግር አለ ማለት አይደል? የሆነ ዝም ካለ ያወሩ ምናምን እየተጫወቱ ምናምን ከሆነ ሰላም ነን እኛም ስራችን ሰላም። ግን ጭጭ ካለ ምን ያደርጋሉ? የሆነ ነገር ሲሰሩ ምን ያደርጋሉ? ዛጥ ለምንድን ዝንባላችን ወደ ምን ስለሆነ የኛም ጭጭ ንጹህ አይደሉም ልጆች። ብላችሁ ደስ እኔም ልጅ አለኝ ግን አይደሉም ልጆች። ይሄ በቃ ነጭ ወረቀት አይደሉም። ዝንባላቸው ወደ ምንድን ነው አይደል? ስጋ አይደለ ከኛ አይደል የተወለዱት? ስለዚህ ዝንባላቸው ወደ ኃጢአት ነው። ጳውሎስ ማንም የተወለደ ሕፃን ልጅ እንኳን ምን አይደለም ንጹህ አይደለም በእግዚአብሔር ፊት። ምንድነው? በኃጢአት ተበላሽቷል። አዳምና ሔዋን በወሰኑት ውሳኔ ማለት ነው በኃጢአት ተበርዟል። ዝንባሌ ወደ ምንድነው? ወደ ክፋት። ነጭ ወረቀት የሚባል ሕፃን የለም። ስለዚህ ሰው ሁሉ በእግዚአብሔር ፊት ሲቀርብ ምን ይላል? መልስ የለውም፣ ዝም ይላል። ይህን የምታስተውሉት ተዘካራችሁ ከዚህ በፊት አውርተናል። ማቴዎስ ላይ የሰርግ ታሪክ አለ። አንድ ንጉስ ነበረ፣ ሰርግ ደገሰ። አሁን ታሪኩን ያላወራው እንዲህ ሆነ። ከዛ ከመንገድ ሰዎች መጡ። ከዛ በኋላ ሁሉም ገቡና ንጉሱ የታደሙትን እድምተኞቹን ለማግኘት ሲገባ ሁሉም የሰርግ ልብስ ለብሰዋል። አንዱ ግን ምን አላደረገም? አልለበሰም ይላል። ባለፈው ነግሬያቸዋለሁ። ልብሱን ደጋሹ ካልሰጠ በስተቀር ከመንገድ የመጡ ለማኞች አይደል ምን ያደርጉትም? መበለቶች አይደል ወላጅ የሌላቸው ህፃናት ልብስ የሌላቸው አይደል ቢኖራቸው ነጭ አይሆንም ብለናል። መንገድ ላይ ያለ ልብስ አንዱ ግን አልለበሰምና ወዳጄ ሆይ ይለዋል ንጉሱ አይደል ስለምን የሰርግ ልብስ አልለበስክም ሲለው የሚሰጠው መልስ አልነበረውም። በነገራችን ላይ እግዚአብሔር ፊት አንድ ቀን ስንቆም ሰው እግዚአብሔር ፊት መልስ የማይሰጠው ፈርቶ አይደለም ጌታ ማለት ይሄ ፍርሃት ብቻ እንዳይመስላችሁ መልስ የማያሰጠው ያውቃል። እግዚአብሔር ፊት የሚሰጠው ምን መልስ እንደሌለው ልክ እንደዛ ሰውዬ በር ላይ ልብስ እየተሰጠ ያወቀ እንዳለበሰው ሁሉ ስለዛ ዝም እንዳለ ሁሉ ሰው ሁሉ እግዚአብሔር ፊት ሲቀርብ የሚሰጠው መልስ የለውም። ስለዚህ ሰው ሁሉ ከሕግ በታች ምንድን ነው ስለሆነ ለእግዚአብሔር የሚሰጠው መልስ የለውም። ቁጥር 20 ስለዚህ ሕግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም፣ ይልቁንም በሕግ አማካይነት ኃጢአትን እንገነዘባለን። በቃ አሁን እንዳልኳችሁ ማንም ሕግን በመጠበቅ ጻድቅ ሊባል አይችልም። አንደኛ አይጠብቅም፣ ሁለተኛ ልሞክር ቢል እንኳን ፍጥረቱ በኃጢአት ስለተበላሸ ምን ያደርግ መጠበቅ አይችልም። ይልቁንም እንደውም በሕግ የሚያውቀው አንድ ነገር ነው። የሚገርማችሁ ነገር የሕግ የሚነግረው አንድ ነገር ቢኖር አንተ ምንድነህ በደለኛ ነህ። በኋላ እናየዋለን። ጳውሎስ ሕግ ባይኖር ኖሮ ኃጢአት እንዳለ ባላወቅኩ ነበር ይላል። ማለት ይኸውላችሁ በቃ ማንም በእግዚአብሔር ፊት የሚቆም የለም። አሁን ለዓለም ያለን መልእክተኛ እንደ ወንጌላውያን አንድ መልእክት ነው። ዓለም ሁሉ በምንድን ነው ለእግዚአብሔር ፍርድ እየተዘጋጀ ነው። ሊድን የሚወድ ቢኖር ምንም በል ወደ ጌታ ወደ መስቀሉ ምን ይበል ይምጣ። ከዛ ውጭ ሁሉም ሰው ምንድን ነው የተከሰሰ ነው። አንድ ታሪክ አለ በወንጌላት ላይ። ሁሉም ታሪክ ያስገርማል፣ መጽሐፍ ቅዱስ ሁሉ ያስገርማል። ግን አንዳንዱ ታሪኮች ደግሞ በጣም በቃ እንድታስቡ ያደርጋቸዋል። አንዲት ሴት እንግዲህ እኛ አልተነገረንም እንዴት እንደሆነ፣ ግን የሕግ መምህራንና ፈሪሳውያን አንዲትን ሴት ይዘው ኢየሱስ ጋር መጡ ይላል ታሪኩ። እና ኢየሱስ የዛን ዕለት በቤተ መቅደስ አደባባይ እንደተለመደው ሁሉ ልክ ሌሎች የሕግ መምህራን እንደሚያደርጉት ሊያስተምር በቤተ መቅደስ አደባባይ ነበረ። እና ምናልባት ትምህርቱን ጀምሮ ሊሆን ይችላል። የሕግ መምህራንና ፈሪሳውያን አንዲትን ሴት ይዘው ወደ ኢየሱስ መጡ። ምናልባት እየገፈተሩ እያመናጨቁ ምናምንም ይሆናል ይዘው የመጡት። እሷን ይዘው አመጧትና ኢየሱስ ፊት አቆሟት እና በአክብሮት ይጠይቁታል ኢየሱስን። ረቢ ወይም መምህር ሆይ ይሉታል። እቺ ሴት ስታመነዝር አግኝተናታል እና በድንጋይ ተወግራ ትሙት፣ ሕጋችን እንደዛ ያዛል አሉት። እና አሁን ይሄ ጥያቄ ሲጀመር የፍትህ ጥያቄ አይደለም። ያቀረቡበት ምክንያት ያን ጥያቄ ያቀረቡበት ምክንያት ኢየሱስ ጋር ምን ፈልገው መሰላችሁ? ኢየሱስን በተለያየ ምክንያት ሊይዙት ፈልገዋል። ሊይዙትና ሊገሉት። ስለዚህ አንደኛው ወጥመድ ማዘጋጃ ምንድነው? አንድ ጥያቄ አቀርበው ለዛ ጥያቄ የሚሰጠውን መልስ ይዞ በዛ መልስ ላይ ምን ማድረግ ነው አይደል? እንዲመች ማድረግ ነው ማለት ነው። እና ብዙ ወንድሞችና እህቶች አሉ በቤተ ክርስቲያን ውስጥ በትምህርተ ጥቅስ ወንድሞችና እህቶች የሚለውን በቃ ክርስቲያን ወንድሞችና እህቶቻቸው ላይ ተንኮል ወጥመድ የሚዘረጉ እኔ ካላያችሁ እኔ እነግራችኋለሁ። በጣም ብዙ አይቻለሁ።
ለምን እንደሚያሳየኝ አላውቅም ጌታ እስከ ጠግብ ድረስ ማለት ነው። እና ጥያቄ ወጥመድ ነው ኢየሱስም ማድረግ ግን አማሳዎች ወልድ እግዚአብሔር እንደው ለማጥመድ ሰው ሲሄድ በጣም አሳይ ማጥመድ ያህል ያቀሉታል። በጣም ነገር እኮ ከባድ ነው እኮ ማን እንደሆነ እኮ አላወቁም ማለት ነው። ለዛ ነው ኢየሱስ ይላል አብ ሊገልጥለት ከወደደ በቀር ያር ወደ እኔ የሚመጣ የለም ይላል። ማን እንደሆንኩ ምን ያደርግ አያውቅም ነው የሚለው እና አላወቁም። በእኛ ሀገርም አንድ ታሪክ አለ። ሰውየው አስተማሪ ናቸውና ተማሪዎቻቸው በጣም በመምህራቸው እውቀት ተናደዋል እና ሊፈትኗቸው ሄዱና ምን ይላሉ ሁሌ ዕቃ ይዘው በጀርባ ነገር ይዘው ሄደው ሲጠይቋቸው መምህራቸው እንዲህ ነው የያዛችሁት እያሉ ያስቸግሯቸው በቃ ይመልሳሉ። ቆይ ዛሬ ምንድነው የምናደርገው? መምህራችን ጉድ ነው የምንሰራቸው። ምን እናደርጋለን? ትንሽዬ ወፍ በእጃችን ምን እናደርጋለን? እንይዛለን። ከዛ በእጃችን ይዛትና ወደ ኋላ አድርገን ሄደን መምህራችን ጋር መምህር ምንድነው የያዝነው በእጃችን እንላቸዋለን። ከዛ እሳቸው ካላወቁ ሰየው በቃ አላወቁም ስተት አገኘን ማለት ነው። አውቀው ግን ወፍ ነው የያዛችሁት ካሉን ምን እናደርጋታለን? ጨምቀን እንገላትና በህይወት ነው ያለችው ሞታለች ብለን እንጠይቃቸዋለን። ከዚህ በህይወት አለች ካሉ ጨምቀው ይገሏታል፣ የለችም ካሉ ደግሞ አይገሏትም። እና እሳቸው ጋር ሄዱና መምህር ምንድነው ዛሬ በእጃችን የያዝነው አሏቸው። ልጆቼ የያዛችሁትማ ወፍ ይዛችኋል፣ ትንሽዬ ወፍ አሏቸው። እሺ መምህር ስለዚህ አሁን ወፊቱ በህይወት አለች ወይስ የለችም አሏቸው። አይ ልጆቼ ያሉ ህይወቷማ በእናንተ እጅ ነው ያለው አይደል? ኢየሱስ ጋር የመጣው ጥያቄ ልክ እንደዚህ ማጥመጃ ነገር ነው እና ምን እንትን ስታመነዝር ተገኝታለች። ስለዚህ የብሉይ ኪዳን ህግም ደግሞ ያዛል ምን ትበል ትገደል ይላል። ስለዚህ አንተ ምን ትላለህ አሉት። ማለት ወጥመድ እኮ በቃ ስታመነዝር ተገኝታለች ምንም እርግጥ ነው እሱ አልተዋሸም። ከዛስ ደግሞ የብሉይ ኪዳን ህግ ያዛል ምንም የሚል ትእዛዝ ነው የሚያዘው ትገደል የሚል ትእዛዝ ያዛል። ስለዚህ አሁን አንተ ግን ምን ትላለህ ነው። አሁን ኢየሱስ ወጥመድ ውስጥ ነው ያለው። ትገደል ቢል አይደል የብሉይ ኪዳን ህግ ስለሚል ትገደል ቢል ሁለት ነገር ነው የሚሆነው። አንደኛ ኢየሱስ የሚሰብከው ለምንድን ነው? ስብከቱ ምንድን ነው? ፍቅር፣ ርህራሄ አይደል? ውሎ ራሱ ከምንድን ነው? ከቀራጮች አይደል ከዘማውያን ከኃጢአተኞች ጋር ምን ያደርጋል? ይውላል እየተባለ ይመኛል። የእግዚአብሔርን ያሙታል። የእግዚአብሔርን ፍቅር የሚያሳይ ስብከት ነው ያለው አይደል? ባልንጀራህ እንደ ራስህ ውደድ የሚል ስብከት ነው ያለው። ስለዚህ ከሱ ስብከት ጋር ትገደል የሚል እንዴት አድርጎ ይሄዳል? ከራሱ ከኢየሱስ ስብከት ጋር ምን ያደርግ አይሄድም። አንድ ሁለት እሱን አልፎ እንኳን ትገደል ቢል በዛን ጊዜ እስራኤል በሮም ግዛት ስር ስለነበረች ካፒታል ፐኒሽመንት የሚባለው ወይም ደግሞ የሞት ቅጣትን የሚወስነው ማን ነው? አይሁድ ሳይሆን ማን ነው? ሮም ነች የምትወስነው። ስለዚህ አንድ ሰው የሞት ቅጣትን ይበይናለሁ ካለ እያመፀ ያለው ማለት ነው ሮም ላይ ነው። ስለዚህ አሁን ኢየሱስ ሁለት ነገር ነው የሚጠብቀው። ትገደል ቢል አንድ ከራሱ ትምህርት ጋር ይጋጫል አይደል? ከኃጢአተኞች ጋር እየዋለ ስለ ኃጢአተኞች ይቅርታ እያደረገ እቺ ሴት ላይ ለምንድን ነው ትገደል የሚል ጥያቄ ያስነሳል። ሁለት ደግሞ ከሮም ጋር ያጋጫዋል። ስለዚህ ትገደል ማለት ምን ያደርግ አያዋጣም። አትገደልስ አትገደል እንዳይል ደግሞ አይደል አትገደል እንዳይል የብሉይ ኪዳን ህግ ምን ያደርጋል? ያዛል። ምን የሚል የሚያመነዝር ሰው ይገደል ይላል። ስለዚህ ግድያ ሁለት አይነት ነው። በድንጋይ ተወግሮ የሚሞት አለ፣ ደግሞ ታንቆ የሚገደልም አለ። ይለያያል። ለምሳሌ ጮኛ ኖሯት ጮኛዋ ላይ የዘሞተችና አግብታ ነው ይለያያል። በምናወጡት ህጉ ምናምን መድኃኒት ነው የሚያውቀው። እኔ አላውቅም፣ ግን ህጉ ምን ያደርጋል? ይለያያል። ስታነቡት ሄዳችሁ ስለዚህ ትገደል ይላል ዞሮ ዞሮ ስላመነዘረች። ስለዚህ አሁን ከብሉይ ኪዳን ጋር ሊጋጭ ነው አትገደል ቢል አንድ። ስለዚህ ከተጋጨ ከብሉይ ኪዳን ጋር የህግ መምህርነቱ አይሁዳዊ መምህርነቱን ያደርጋል ጥያቄ ውስጥ ይገባል። ሰው ሁሉ እያየ ነው። እዛ ቤተ መቅደስ አደባባይ ነው የተጠየቀው። ሆን ብለው ነው ያደረጉት። ክፉ ጠላት አያችሁ፣ ጊዜና ቦታ ጠብቆ ነው ሰው የሚያጠቃችሁ። እና አማኝ ያልሆነ ሰው ችግር የለብኝም። እኔ አማኝ ለሆነ ሰው ነው ግራ የሚገባኝ። አማኝ ከሆነ እና አንዳንዴ ጳውሎስ የወንድሞች አደጋ ይላል አይደል? በጣም ነው የሚገርመኝ የወንድሞች አደጋ። ሁለተኛ ችግሩ ምንድነው ያላችሁ እንደሆነ አትገደል ቢል ፈሪሳውያን የፈለጉት እሷን ምን እንዲል አንድ ከብሉይ ኪዳን ትምህርት ጋር ይጋጫል ብያቸዋለሁ። ስለዚህ የራሱ መምህርነቱ ጥያቄ ውስጥ ይገባል፣ የመጽሐፍት መምህርነቱ። ሁለተኛው ግን ለፈሪሳውያንና ለህግ መምህራን ይመቻል። ይሄ ለክስ ምን ብለ ከፍቷል? ህጋችንን ምን አድርጓል? ጥሷል ተብሎ መደረግ ይችላል አይደል? ጉባኤ ያላቸው እነሱ የሚከሱበት መከሰስ ይችላል። ስለዚህ ምን አሉት? ሴት ስታመነዝር ተገኝታለች፣ ህጋችን ትገደል ይላል። መምህር ሆይ አንተስ ምን
ትላለህ። የመጀመሪያ ጊዜያቸው አይደለም ሲፈትኑት እና ኢየሱስ መሬት ላይ መጻፍ ጀመረ ይላል በጣቱ። ምን እንደጻፈ አይነገርም መጽሐፉ። እንደው እኔ ጓጓለሁ አንዳንዴ ምን ጽፎ ይሆን እውነት ካልጓጓቸው ጓጓል ምን ጽፎ ይሆን ኢየሱስ እዛ መሬት ላይ አይዶን ነው የሆነ ነገር ጽፏል። መጻፍ ጀመረ እና መልስ አልሰጣቸውም። ስለዚህ መልስ አልሰጥ ሲላቸው ምን አሉት? ሙሴም እኮ በሕጋችን እንዲህ ብሎ አዟል። ስለዚህ ያጠነክሩታል ማለት ነው። ሙሴ የነቢያት ሁሉ ምንድነው ቁንጮ ነው አይደለ? በጣም ነው የሚወዱት እስራኤላውያን። ትልቅ እሱን የሚያክል ነብይ የላቸው። በኋላ እንደውም እንደሱ አይነት ነብይ የተነሳ ማነው ራሱ ወልድ እግዚአብሔር ኢየሱስ ክርስቶስ ነው። ስለዚህ ሙሴ ያዛል እኮ በሕጋችን አሉት። ከዛ ኢየሱስ ምን አለ? እሺ አሁን አንክድ ማለት ማመንዘሯን ምን አለ? ከእናንተ መሃል ኃጢአት የሌለበት ቀድሞ ድንጋይ ይወርውር አለ። አሁን ይሄ አከራካሪ ነው ይላችሁ። ኃጢአት የሌለበት ሲል አጠቃላይ ኃጢአት ማለቱም ሊሆን ይችላል። የአዲስ ኪዳን መምህራን ስለሚከራከሩበት፣ አንዳንዶች ደግሞ አይደለም ፓርቲኩላርሊ በተለይ ደግሞ ያላመነዘረ ቀድሞ ይወርውር እያለ ነው ኢየሱስ ሚሉ አሉ። እና እነዚህ ሰዎች ይተዋወቃሉ። ታውቃላችሁ አይደል? ከሳሾቿ አይደል? የሕግ መምህራንም ሆኑ ፈሪሳውያን ምን ያደርጋሉ? ይተዋወቃሉ። ማን ነው ኃጢአት የሌለበት? እና የሚገርመኝ ኃጢአቱ የዝሙት ነው አይደል? ኃጢአቱ እና ከሽማግሌዎች ጀምሮ ይላል። ወጣቱ አንድ ነገር ነው። ሽማግሌ ወጣ ነው። ከሽማግሌዎች ጀምሮ አንድ በአንድ ምን ያደርጉላል? ሁሉም ትተዋት ሄዱ ይላል። ሰው ሁሉ ሄደ ማለት አይደለም። ከሳሾች ነበሩ ገፍትረው አምጥተው እሷን ከበው የቆሙ ኢየሱስ ፊት አንድ በአንድ ከሽማግሌዎቹ ጀምሮ አይደል በሙሉ ምን አደረጉ? ቀስ በቀስ ሹልክ እያሉ ሄዱ ይላል። እና አንድ የአዲስ ኪዳን መምህር ይላል ኢየሱስን ሊያሳፍሩ መጥተው ይላል አፍረው ተመለሱ ይላል። ሁሉም ማለት ተመለሱ። እና ኢየሱስ ምን ይላታል? አንቺ ሴት የሚፈርዱብሽ የሉም ወይ አላት። ሰዎቹ የት ሄዱ? የሚፈርድብሽ የለም አላት። አሁን ጌታ ሆይ የለም አለችው። በጣም ነው እኮ ጌታ እኮ እንዴት ቸር እኮ ነው። እኔ ማለት አልፈርድብሽም። እኔ ምን አላደርግም? አልፈርድብሽም። ኃጢአት አልሰራሽም አይደለም ይላት። ሰርታለች እኮ ግን ምን አላደርግም? አልፈርድብሽም። ደግመሽ ኃጢአትን አትስሪ ይላታል። አሁን በዚህ ምሳሌ ኢየሱስ እየነገረን ያለው ኃጢአት የሌለበት በደል የሌለበት ማንም የለም። ራሱ አይሁዳውያን እንኳ ራሳቸው ይላችሁ ፈሪሳውያንና የሕግ መምህራን እንኳ ሕጉን ጠብቅ ነው የምናደርገው አንዲት ነጥብ እንኳ ምን አታደርግም አትሻርም የሚሉት እንኳ ምንድን ናቸው? በደለኛ ናቸው። አስባችሁ አይደላችሁ? እኔ በጣም የሚገርመኝ እቺን ሴት ለፍርድ ይዘው ሲመጡ መቼም ማመንዘር ብቻዋን አታመነዝርም አይደል? ወንዱ የት አለ? ወንዱ የት አለ? አምልጦ ነው ሮጦ ምናምን ልንል እንችል ይሆናል፣ ግን አይመስለኝም አይደል? ይታወቃል ቤቱ ሰፈሩ አይደል? ለውም ድሮ አይደል ኢንተርኔት በሌለበት ዘመን አይደል? ትውውቅ ምንድን ነው በደንብ ይታወቃል። አያመልጣቸው የሚመስለኝ እኔ ሆን ብለው እሷን ብቻ ነው ያመጣት። ወንዱ ምን አላደረጉትም። ምክንያቱም ይላችሁ በዚህ በዓለም በኃጢአት በረከሰ የዓለም ስርዓት ውስጥ አንዲት ሴት አመንዝራ ተብላ ማህበረሰቡ ሲያገላት ከሷ ጋር የሚያመነዝረው ወንድ ግን በማህበረሰቡ ውስጥ ተከብሮ ሊኖር ይችላል አይደል? አይሆንም እንደዛ? ምናልባት ቤተክርስቲያን ውስጥ አገልጋይም ሊሆን ይችላል ተከብሮ ጽዋ እስኪሞላ ድረስ አይደል? ራሷ ኃጢአቱን እስክታጋልጠው ድረስ እሷ ተነቅፋ እሱ ግን ምን ብሎ ተከብሮ ይኖር ይሆናል። አንደኛው የኃጢአት መበላሸት በኃጢአት ሁላችን እንደረከሰን የሚነግራችሁ በጾታ መሀል የምናደርገው ምንድን ልዩነት አይደል? ምንድን ነው እኮ ስላልገባን ስላልተማር ምናምን እኮ አይደለም እኮ። እንደዛ ብላችሁ ከሆነ በጣም ተሳስታችኋል። ያለ መማር ውጤት አይደለም አይደል? ማግለል በዘር በብሔር በጾታ ምናምን ማግለል ያለ መማር ውጤት ነው እንዴ? በኃጢአት ሁላችን ስለረከስን እኮ ነው። ሁላችን በኃጢአት ስለሻገትን እኮ ነው ሻጋታ የምንለው ማለት ነው። አውቄ ነው እንደዚህ ቃላት የምጠቀምባቸው። ምን ያህል ጳውሎስ እየነገር ያለው ዓለም ሁሉ ረክሷል፣ ሻግቷል፣ ተበላሽቷል። ማንም በእግዚአብሔር ፊት ምን ያደርግ አይጸድቅ። ተዛምዶ ምንድን ነው ካላችሁኝ ይኸውላችሁ፣ አንደኛ በጣም የምንቸገረው እንዴት ነው በቃ እግዚአብሔርን የሚያህል አምላክ ግን አሁን እከሌን ህይወቱ ይለውናል። አንዳንድ ሰዎች
እከሌ እኮ ምንም እምነት የለውም በእግዚአብሔር አያምንም፣ ግን የሚገርምህ በጣም ቸር ነው፣ በጣም ትሁት ነው፣ ሰው ላይ አይደርስም ምናምን ይሉናል። እንዴት ነው የምናየው እሱን? አንዳንድ ሰው መልስ ያጣል እንደዛ ሲባል። ምክንያቱም የዛ አማኝ ያልሆነው ሰውዬ ህይወት አማኝ የሆነውን ሰውዬ ህይወት ስለሚኮንነው አንተ እውነት ነው እኮ ምናምን ይስባል። ግን ምንድነው ጳውሎስ የሚለን? ሁለት ነገር ይውላችሁ። አንደኛ አሁን የምናየው ስነ ምግባር ራሱ ዓለም ላይ ያየ ነው። ዓለም ላይ ክፋት ልጓም የተበጀለት በእግዚአብሔር ቃል ነው አይመስልም አይደል? ዓለም ላይ ለኃጢአት ለክፋት ልጓም የተበጀለት በእግዚአብሔር ቃል ነው። በቤተ ክርስቲያን ነው ስንል አይመስልም። እንዲህ ለስንት ዓመት የመጽሐፍ ቅዱስ ተሰበከ? ተውት የብሉይ ኪዳንን ብንቶ ኢየሱስ ከመጣ በኋላ ለስንት ዓመት ተሰበከ መጽሐፍ ቅዱስ? በጣም ለብዙ ዓመታት አይደል? ለብዙ መቶ ዓመታት 2000 ምናምን ዓመት በላይ ተሰበከ። በእነዚህ ዓመታት ውስጥ የሰው ልጅ ምን አረገ? ይሄ ጎልደን ሩል ምን ነው? የክርስቶስ ኢየሱስን ትምህርት ለምሳሌ ባልንጀራ እንደ ራስ አድርገህ ውደድ አይደል? ዓለማውያን እኮ ተጠቀሙበታል አይደል? በጎ ማድረግ ለሰዎች ከክርስቲያኖች ያዩት ነው። ታውቃላችሁ ሆስፒታሎች የተገነቡት ኦርፋኔጆች የተገነቡት በክርስቲያኖች ነው አይደል? የእርዳታ ማዕከላት የተገነቡት ከማን ነው? በአማኞች እኮ ነው። ይሄን ሁሉ ዓለም ምን አድርጓል? ከእግዚአብሔር ቃል ተምሯል። ስለዚህ ዓለም ላይ የባህሪ ልጓም ብታዩ ከምን የመነጨ ነው? ከእግዚአብሔር ቃል የመነጨ ነው። አንድ ሁለተኛ እና ዋናው ነገር ግን አንድ ሰው አልዋሸም ማለት ኃጢአተኛ አይደለም ማለት ነው አይደለም አይደል? የታየ ነው። የአንድን ሰው ሙሉ ህይወት የሚያይ ሰው አለ? ማንም አያይ አይደል? አንዳንድ ሰዎች ምን እንባላለን? የውጭ አልጋ የቤት ቀጋ እንባላለን አይደል? ቤት ሆነን በቃ የወጋና አስቸጋሪ ውጪ ምንድነን አይደል? ማንም አያይ። ደግሞ እንደ ስናየው እንኳን ከሌላው ሰው አንፃር የተሻለ ኑሮ ቢኖርም እንኳን በአዳም ኃጢአት ምክንያት ሰው ምን ያደረገ ነው? የተበላሸ ነው። መልካምነቱ ራሱ ነው ጳውሎስ። መልካምነቱ ውስጥ ራሱ ምን አለ? ራስ ወዳድነት አለ። አንዳንድ ሰው መልካም ሲያደርግ እናንተ የምታዩት በጣም መልካም ሰው ትሉ ይሆናል። ለምን እንደሚያደርገው ከጀርባ ምን አለ አይደል? ምን አለ ከጀርባ አናውቅም። ስለዚህ ይሄ መልካም የሚባል ሰው የለም ነው ጳውሎስ። ትንሽ የመጽሐፍ ቅዱስ ብርሃኗ ስለበራች እዚህ አካባቢ ዓለምን ትንሽ ልጓም ስላበጀችለት በደህና የሚኖር ሰው ስታዩ የተሻለ ነው እንጂ ምን አይደለም፣ ጻድቅ ነው ማለት አይደለም። አንድ ልጨምርላችሁ እዚህ ላይ የሰው ስራ ደግሞ እግዚአብሔር ፊት ሲቀርብ ብላችሁ አስቡት። ፍጹም የሆነው እግዚአብሔር ፊት ሲቀርብ። ለዛ ነው ምን ይላል መጽሐፍ ቅዱስ ሲናገር ጽድቃችን እንደ መርገም ጨርቅ ምን ያደርጋል? ስለዚህ አይደለም የሰው ክፋቱ ቀርቶ ነው የሚለው መጽሐፍ ቅዱስ፣ መልካምነቱ ራሱ እግዚአብሔር ፊት ሲቀርብ ምንድነው? ይከረፋል። ይገርማችሁ። ጥሩ ነው ይቀጥል ሰውየው፣ ግን እግዚአብሔር ፊት ምን አይደለም የሚቀርብ አይደለም። እግዚአብሔር የሚጸየፈው ነው። በስራ እግዚአብሔርን ሊያደርጋቸው ሊያስደስተው አይችል። ለምን? ከውስጡ ሰው ምን ስላደረገ? ስለተበረዘ፣ ስለተበላሸ። ስለዚህ ማንም መልካም የሚባል ሰው የለም ቅዱሳን። መልካም እግዚአብሔር ብቻ ነው። የለም ጳውሎስ ነው የለም። ሁሉ ከኃጢአት ስር ምንድናቸው? ወድቀዋል፣ ከሕግ በታች ሆነዋል። ማንም ጻድቅ የለም። ሁለተኛ ንግግር የመንፈሳዊነት መለኪያ ነው እያለ ነው ጳውሎስ። ልብ እናድርግ። በቃ ብዙ ጊዜ አሁን እየተቸገርን ስለሆነ በደንብ አንድ መሰልጠን ያለብን እንዴት ነው አይደል? ከፍሬያቸው ታውቋቸዋላችሁ የሚለውን መለየት ያለብን ዘመን ላይ ነን ብዬ አምናለሁ እኔ። እና አንድ ጳውሎስ የአንድ ሰው እንዳልዳነ እግዚአብሔር እንደማይቀበል፣ ምክንያቱም አንዳንድ ሰው በአፉ ቢቀበልም በድርጊት ስለሚክደው እግዚአብሔርን መለያው ምንድነው? ንግግር የመንፈሳዊነት መለኪያ ነው የሚለው ጳውሎስ አይደል? ይሄው ዘረዘረ እኮ ምን ይላል? አንደበታቸው የተከፈተ መቃብር ነው፣ ሽንገላን ያዘወትራል፣ በከንፈሮቻቸው የእባብ መርዝ አለ፣ አፋቸው እርግማንና ምሬትን ሞልቶበታል። እዚህ ጎናችሁ ያለው ምንድነው የሚያወራው የሚለውን ቼክ ማድረግ ያስፈልጋል አይደል? እኔ ራሴ ምንድነው ማወራው? አንደበት የመንፈሳዊነት ምንድነው? መለኪያ ነው። አይቶ እግዚአብሔርን ሲፈራ ቢያንስ ከመናገር ምን ያደርጋል? ይቆጠባል አይደል? አእምሮ ውስጥ ቢያስበው እንኳን እየጸለየ ጌታው ይሄን ሐሳብ አንሳልኝ ይላል እንጂ በአንደበቱ ምን ያደርጋል? የወንድሙን የእህቱን ክብር ምን ያደርጋል አይደል? አደባባይ ላይ ወጥቶ አያጋልጥም። ዘመኑ ደግሞ በደንብ የሚል ነው አይደል? የሚሞግት ነው አይደል? የሚታዩት ቪዲዮዎች ምን አይነት ናቸው? ምን አይነት ቪዲዮዎች ናቸው አሁን የሚታዩት ሶሻል ሚዲያ ላይ? ምን አይነት ጽሁፎች ናቸው የሚነበቡት አይደል? በጣም ቅጥ እስክናጣ ድረስ አይደል? አሁን ይሄ አንዳንዴ አላያቸውም ሲጀመር፣ ግን ማስታወቂያቸውን ሳይ ይደነግጣሉ። ወየው ለሚሰማቸው ሰው። ለምሳሌ ምን ሰማው? አይንና ጆሮ የልብ በር ነው። ወዴት ይወስድ ይሆን አይደል? መሰዳደብ ምን ሆኗል ሶሻል ሚዲያው ላይ አይደል?
አገልጋዮች እርስ በርስ ይሰዳደባሉ። እኔ ይገርመኛል። ታዲያ ይሄ መለኪያ አይደለም ወይ? የመንፈሳዊነት መለኪያ አይደለም ወይ ልትሉ ነው? ጳውሎስ እኮ እየነገረን ነው። መለኪያ ነው አንደበት። እንዴት ነው አንደበት የሚጠቀምበት? አያችሁላችሁ። ቋንቋ የተፈጠረው በማን ነው? በራሱ በመድኃኒዓለም አይደል? ምን ይደረግበት ዘንድ? ራሱ መድኃኒዓለም ይመሰገንበት ዘንድ አይደል? ከዛ እርስ በርስ ደግሞ አይደል እንግባባበት፣ ይሄ በረከትን እንለዋወጥበት ዘንድ። እና አንድ ጸሐፊ ምን ይላል? ቋንቋን የፈጠረው እግዚአብሔር ነው። እሱም ደግሞ እግዚአብሔርን ለማክበርና ለማመስገን ነው። እግዚአብሔርን ከማክበርና ከማመስገን ያነሰ የቋንቋ ጥቅም ይላል ጣዖት አምልኮ ነው ይላል። ቋንቋው ምን ማድረግ ነው? እግዚአብሔር ከፈጠረለት ዓላማ ውጪ መጠቀም ነው። እና አስተውሉ ቅዱሳን፣ ከራሳችን እንጀምርና አጠገባችን ያሉ ሰዎች አንደበታቸው እንዴት የተጠቀሙት ነው? የጓደኛ የእህት የወንድም ጉድ ነው የሚወጣበት። ከዛ መሸሽ፣ እውነት መሸሽ። በቃ እግዚአብሔርን የምናከብረው እዚህ ምድር አይደል ወይ? አታውራ ማለት የሚከብደን ከሆነ ማድረግ መሸሽ። ሐሜት ከሰፈረበት የቡድን ውይይት ማድረግ፣ የማኪያቶ ጨዋታ መሸሽ። እግዚአብሔር ምን ያደርግ? አይከብርማ። መለኪያው ነው አንደበት። ምንድን ነው የመንፈሳዊነት መለኪያ ነው። ሶስተኛ አንድ የዌስት ሚኒስትር ኮንፌሽን የሚባል ወይም ካቴኪዝም አላቸው እነሱ። እኛ አሁን የተው ነው ኢትዮጵያ ውስጥ ግን እነሱ ምን ይጠቀማሉ? ውጭ ያሉ አንዳንድ ምዕራባውያን አማኞች ወንድሞቻችን እህቶቻችን ለልጆቻቸው በጥያቄና መልስ የመጽሐፍ ቅዱስ እውነትን ያስተምሯቸዋል። እና ልጆቹ ጥያቄና መልስን ይሸመድዳሉ ማለት ነው። እኛም ሀገር አንዳንድ ቤተ እምነቶች አላቸው። እና ምን ይላል? ሕግን የማይጥስ አለ እንዴ ለሚል ጥያቄ ምን ይላል? ሰው ሕግን በየቀኑ ይላል በሐሳብ በንግግርና በድርጊት ምን ያደርጋል? ይጥሳል። እግዚአብሔር ፊት የሚቀርብበት ምንም አይነት ኮንፊደንስ፣ ምንም አይነት ሞገስ የለውም። ደግሞም ይላል አንዳንድ ኃጢአቶች በጣም ከባድ ኃጢአት ባይሆንም እንኳ ይላል እያንዳንዱ ኃጢአት ግን የእግዚአብሔር ቁጣ ይገባዋል ይላል። በቃ ቅዱሳን ጳውሎስ የሚለን የዚህን የጨለማውን መቋጫ ሲያበጅ የሚለን አንድም ሰው በእግዚአብሔር ፊት ምን አይደለም ጻድቅ አይደለም። አንድም ሰው እግዚአብሔር ፊት መቆም እችላለሁ ብሎ ሊቆም አይችልም። አይሁድም ቢሆን አሕዛብም ቢሆን ምንድን ነው? በኃጢአት ሙት ነው። በአየር ላይ ላሉት መንፈሳውያን ምንድን ነው? ባሪያ ነው። የኃጢአት ምንድን ነው? ባሪያ ነው። የራሱ የሥጋው ምንድን ነው? ባሪያ ነው። በቃ ዛሬ ለዓለም ያለ መልእክተኛ ይሄ ነው። ዓለም ሁሉ በኃጢአት ምን ብሏል? ረክሷል። እሱን እኛ ፕሩቭ ለማድረግ ለማሳየት፣ በማስረጃ ለማሳየት መሯሯጥ አይጠበቅብንም። ሶሻል ሚዲያው በቂ ነው አይደል? የመንግስታት የእርስ በርስ ግንኙነት በቂ ነው። ረሃብ፣ መከራ፣ ችግር አይደል? በሽታው ምንድን ነው? በቂ ነው። ሁሉን ብሏል። በኃጢአት ረክሷል። አንድ የሚያስተውል የለም። እግዚአብሔር ቃል የሚለን ዓለም በሙሉ ፍርድ ይገባዋል። እዚህ ቤት ያለነው በጌታ አምልጠን ነው እንጂ በኋላም በምናየው ምክንያት አምልጠን ነው እንጂ እኛ ሁላችን ምን ይገባን ነበር? ፍርድ ይገባን ነበር። እግዚአብሔርን እንደ መበደላችን እንደ ማሳዘናችን ምን ይገባን ነበር? ፍርድ ይገባን ነበር። የዘላለም ሞት ይገባን ነበር ነው የሚለው ጳውሎስ። ከፍርድ የሚያመልጥ የማይገባው የተሻለ የሚባል የለም። ሁሉም አንድ ላይ ሆነዋል፣ የማይጠቅሙ ሆነዋል የሚለው አያስተውሉም ብቻ ሳይሆን የማይጠቅሙ ናቸው። እግዚአብሔር ፊት የምንቆምበት ምንም ነገር የለንም ነበር ያደረገልንን የሚቀጥለው ጊዜ እናያለን። ባይሆንልን ኖሮ ግን ሁላችን ምንድነው? በደለኛ፣ ሁላችን ሞት የተገባን፣ ሁላችን በእግዚአብሔር ፊት መቆም የማይገባን እና የሁላችሁ ቅዱሳን ብዙ ጊዜ ስለ ድነት ተወርቶ መዳናችን የማይገርመን የኃጢአትን ጥልቀት ስላልተረዳነው ነው። ብዙ ጊዜ የምንቸገረው መዳናችን የማይገርመን አይደል? ሰው ሁሉ እግዚአብሔር ፊት መቆም እንደማይችል፣ ሰው ሁሉ የሞት እስረኛ የዲያብሎስ እስረኛ እንደነበረ ምን ስለማናደርግ ነው? ስለማናስታውስ ነው። ትዝ ይበለን አይደል? ትዝ ይለኛል ያመድን አይደል? መስቀል የሰራው ስለኔ የምንለው በጣም ወሳኝ ነው። እና ዓለምም ስራዋ ይሄ ነው ቅዱሳን፣ ማስረሳት እና አንርሳ። ዓለሙ ሁሉ እኛን ጨምሮ በእግዚአብሔር ፊት ምንድን ነው? በደለኛ ነበር። ዓለም ሁሉ ሞት ይገባው ነበር። ይህን ማስታወስ ይሆንልን።
በጣም አንርሳ ቅዱሳን። በቃ በእነዚህ ከቁጥር 1 እስከ 18 ጀምሮ እስከ ምዕራፍ 3 ቁጥር 20 በቃ ስታስቡት አሁን ዛሬም ብታሰላስሉት ሁሉ ጊዜ አእምሮአችሁ ውስጥ ቢኖር አእምሮዬ ውስጥ ቢኖር ብዬ የምመኘው ሁላችን በእግዚአብሔር ፊት ሙታን ነበርን። ሁላችን በእግዚአብሔር ፊት በደለኞች ነበርን። ሁላችን የእግዚአብሔር ቁጣ ሊፈስብን የተገባ ነበርን። ሁላችን እኔ ሞት ይገባኝ ነበር። በእግዚአብሔር ፊት በደለኛ ነኝ፣ ጠቃሚ አይደለሁኝ፣ የማረባ ነኝ። አይገርማችሁ ነበረ ባያረግልኝ ኖሮ ጌታ የማረባ አላስተውልም፣ እግዚአብሔርን አልመርጥም። መንገዴ የነበረው አይደል ልክ ኮሌታዬን ይዤ ወደ ሞት እጣደፍ ነበር ማለት ኃጢአት ላይ እየሄድኩ አልፈጥን ብሎኝ ማለት ነው። ሁላችን እንደዛ ነበርን ቅዱሳን። ጳውሎስ የሚለን የሰው ሁሉ ዘር አሕዛብም ሆኑ አይሁድ በእግዚአብሔር ፊት ፍርድ ይገባቸዋል፣ በደለኞች ናቸው። አንዳቸውም እግዚአብሔርን አይፈልጉም፣ አንዳቸውም ፈሪሃ እግዚአብሔር የላቸውም። የሚቀጥለው ጊዜ ይሄን ጨለማ የወጣንበትን ብርሃን ደግሞ እናያለን። እንጸልይ።